የጣዝማ ማር ባህላዊ ሕክምና በሆነ በሳይንሳዊ ጥናቶች ከፍተኛ ግምት የሚሰጠው የማር አይነት ነው። ይህ ማር የሚገኘው ከመሬት ውስጥ ከሚኖሩ ትናንሽ ንቦች ሲሆን ከሌላው ማር ለየት የሚያደርገው ጣዕሙ መጠነኛ ቆምጠጥ የማለት ባህሪ ያለው እና ፈሳሽነቱ የበዛ በመሆኑ ነው። ሰላም ውድና የተከበራችሁ የአዲስ ዩቱብ ተከታታዮች እንዴት ናችሁ? ሰላማችሁ ያብዛልኝ። ለአዲስ ዩቱብ አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። ማንኛውንም ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ። አመሰግናለሁ። የጣዝማ ማር ዋና ዋና ጥቅሞችና ጥንቃቄዎች እንደሚከተሉት አቀርበዋለሁ። የጣዝማ ማር ጥቅም ለሳልና ለጉሮሮ ህመም ከፍተኛ የጸረ ባክቴሪያ ባህሪ ስላለው ለደረቅ ሳል፣ ለጉሮሮ መቁሰልና ለተለያዩ የመተንፈሻ አካላት ኢንፌክሽን እንደ ፍቱን መድኃኒት ያገለግላል። ቁስል ለማዳን በውስጡ ያለው ሃይድሮጂክ ፔሮክሳዳንት እና ሌሎች ንጥረ ነገሮች ባክቴሪያ እንዳይራባ ስለሚያደርግ ለተቆጣ ወይም ለተቃጠለ ቁስል ላይ ሲቀባም ቶሎ እንዲያደርቅ ይረዳል። ለሆድና ለጨጓራ ህመም፣ ለጨጓራ ቁስል እና ለተለያዩ የሆድ ቁርጠት መረበሾች እንደ ማስታገሻ ያገለግላል። የሰውነታችን በሽታ የመከላከል አቅም ማሳደግ በጸረ ኦክሲደንት የበለጸገ በመሆኑ የሰውነታችንን በሽታ የመከላከል አቅም ማጠናከር ከበሽታዎቹ ይጠብቃል። ለአይን ጤና ለአንድ ባህላዊ አጠቃቀሞች ጥቂት ጠብታ በማድረግ ለአይን ህመም እና ለአይን ብዥታ እንደ ማከሚያም ይወሰዳል። ለደም ማነስ የብረት ይዘት ላለው ለደም ማነስ ችግር ላለባቸው ሰዎች ጠቃሚ እንደሆነ ይታመናል። መጠቀም የሌለባቸው ወይም ጥንቃቄ የሚያስፈልጋቸው ሰዎች ምንም እንኳን የጣዝማ ማር መድኃኒትነት ቢኖረውም የሚከተሉ ሰዎች ጥንቃቄ ማድረግ አለባቸው። ከ1 ዓመት በታች የሆኑ ህፃናት ማንኛውንም ማር ጣዝማ ጨምሮ ቦቱሊዝም የተባለ የባክቴሪያ መመረዝ ሊያስከትል ስለሚችል ከ1 ዓመት በታች የሆኑ ህፃናቶች በፍጹም መስጠት የለበትም። የስኳር ህመም ያለባቸው ሰዎች ማር የተፈጥሮ ስኳር ቢሆንም የደም ውስጥ ስኳር መጠን ሊጨምር ስለሚችል የስኳር ህመምተኞች በሐኪም ምክር ብቻ መጠቀም አለባቸው። የአለርጂክ ችግር ያለባቸው ለንብ ውጤቶች ወይም ለንብ ንክሻ አለርጂክ ያለባቸው ሰዎች የጣዝማ ማር ሲወስዱ ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ከመጠን በላይ መጠቀም ጣዝማ ማር እንደ መድኃኒትነት የሚታይ ቢሆንም ያለ መጠን በብዛት መውሰድ የሆድ መቆራጠጥ ወይም ተቅማጥ ሊያስከትል ይችላል። ማሳሰቢያ፣ ማንኛውንም የጤና ችግር በቋሚነት ለማከም የጣዝማ ማር ከመጠቀሙ በፊት ከባለሙያ ወይም ከሐኪም ጋር በመመካከር ተገቢ ነው። ተጨማሪ ዝርዝር መረጃ ከፈለጉ በኮሜንት ይጠይቁ። ውድ ቤተሰቦቼ ማር እንደምታዩት ወይም ለፊት ቆዳ፣ ለፀጉር እድገት ብዙ ጊዜ ይመከራል፣ ለጤንነትም ይመከራል። እንዳያችሁት ግን ሲበዛ ማንኛውንም ነገር ጥሩ እንዳልሆነ ተረድታችሁታል ብዬ ተስፋ አደርጋለሁ። ማር ሁሌም ጧት ስንነሳ ፊታችን ብንቀባው ፊታችን ጽድት ጥርት ነው የሚያደርግልን። ፀጉራችንም ብንቀባው እንደዛው ማለት ነው። እንደውም አንዳንድ ሰዎች ማርና ቡና እንደ ማስክ ወይም እንደ ሞሮኮን ባዝ እንደ ማስክም ይጠቀሙበታል፣ ሙሉ ገላቸውን ማለት ነው። ግን ሲበዛ ጥሩ ስላልሆነ ወይም ደግሞ ከመመገባችሁ በፊት አንደኛ ነገር ሰርች ማድረግ፣ ሁለተኛ ነገር ደግሞ ሐኪም መጠየቅ የመሰለ ነገር የለም። በነገራችን ላይ አንዳንድ ምግቦች ወይም ደግሞ አንዳንድ ምንም ተፈጥሯዊ ነገሮች ቢሆኑ ሐኪምን ማማከር የመሰለ ነገር የለም። ለምሳሌ ስኳር ያለባቸው ሰዎች ሐኪም ሳያዝላቸው የጣዝማ ማርም ሆነ መድኃኒት እንኳን ቢሆን የጣዝማ ማር መመገብ እንደሌለባቸው ነው
ሳይንሱ የሚነግረን ማለት ነው። ደም ብዛት ላለባቸው ሰዎች አላቅም፣ ደም ማነስ ላለባቸው ሰዎች እንደዛው ማለት ነው። እና ማንኛውን ነገር ስትጠቀሙ ሐኪምን አማክሩ። ሐኪም ማማከር ወይም ደግሞ ሰርች ማድረግ፣ ጥቅሙና ጉዳቱን ማየት፣ ምን አይነት ሰዎች መጠቀም እንደሌለባቸው፣ ምን አይነት ሰዎች መጠቀም እንዳለባቸው ካረጋገጣችሁ በኋላ ነው ማርም ሆነ ምንም። ማር አሁን የተፈጥሮ ከንብ የምናገኘው በጣም የሚጣፍጥ ነገር ነው። ግን ሲበዛም ደግሞ ጥሩ እንዳልሆነም አይተነዋል ማለት ነው። ውድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። ማንኛውንም ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ። ወረድ ብላችሁ ደግሞ የምትጠቀሙባቸው ቪዲዮዎች ስላሉ ወርዳችሁ ተጠቀሙባቸው። የፀጉር ቆዳ ለእድገት፣ ለብዛት፣ ለተለያዩ ነገሮች የሰራኋቸው ቤት ውስጥ ያሉ ለእናንተ ጠቃሚ ያልኩት ነገር ሁሉ አለ። አመሰግናለሁኝ። ለዚህ ቻናል አዲስ ከሆናችሁ ግን ስትወጡ ላይክ እና ሰብስክራይበር አድርጉ። ይጠቅመዋል ላላችሁትም አካል ሼር አድርጉለት ማለት ነው። በጣም 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 አመሰግናለሁኝ። ማንኛውም ጥያቄ ግን በኮሜንት ጠይቁኝ። አዲስ ዩቱብ ላይ በጣም ብዙ ቪዲዮዎች ተጭነዋል። ወረድ ብላችሁ ብታዩ ያው ያዝለቀቅ እያደረግኩት ስለሆነ ብዙ ሪኮመንድ እያደረገው ስላልሆነ ነው እንጂ ዩቱብ በጣም ብዙ ጠቃሚ ቪዲዮዎች አሉ። ፀጉራችሁ ለሚሰባበር፣ ፀጉራችሁ